ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት ምድር ዳርቻ ሰላማችሁ እንደ ምድር አሸዋ ይብዛ እያልን በአዲስ ጉዳይ ወደ እናንተ መጥተናል። ስለ ተወዳጁ ተዋናይ እንግዳሰው ሀብቴ ቴዲ እንዲሁም ደግሞ ስለ ተወዳጅ ወጣት ተዋናይ ኑሐሚን እጅግ ያልተጠበቀ ጉዳይ ተሰምቷል። ከዚህ ቀደም ሁለቱ የፍቅር መንገድን መጀመራቸው ነገር ግን በመካከላቸው ልዩነት እንደተፈጠረና ያልተጠበቁ ጉዳዮች ሁለቱን ጥንዶች በተመለከተ በተደጋጋሚ ሲወጡ ቆይተዋል። አሁንም ስለ ሁለቱ ተዋናዮች እጅግ ያልተጠበቀ የፍቅር ሕይወት ሚስጥራዊ የሆነ መረጃ ወጥቷል። ከዚህ ባሻገር እንግዳሰው ሀብቴ የተዋናይ ፍናን ህድሩን ሰርግ ያልታደመበትና ሚዜዋ የዛ ሰርግ አንድ አካልና በዛ የመገኘት ጉዳይ ስለመሆኑም መረጃዎች በስፋት ወጥቷል። ከዚህ ባሻገር አነጋጋሪ የነበረው ሰሞንኛ የቴዲ የልደት ቪዲዮና የልደት ጉዳይን በተመለከተም የምናደርሳችሁ አዲስ ጉዳይ አለ። ተዋናዩ ሕይወትን በተመለከተ ከፊልም ዓለም ጋር የተገጣጠመበትን ጉዞና ወደ አርቱ የገባበትን አጋጣሚ በእንባ በርካቶችን ልብ የሰበረ ጉዳይ አጋርቷል። ስለዚህም የምንነግራችሁ አዲስ መረጃ ይኖራል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ እኔና ሌሎች የመዝናኛው ዓለም መረጃዎች ወደ እናንተ የሚደርሱ ይሆናል። ቆይታችሁን ሰብስክራይብ በማድረግ እንዲሆን በትህትና እንጠይቃለን። ቀጥታ ወደ መረጃችን እናልፋለን። በኢትዮጵያ ፊልም ኢንዱስትሪ በተለይም ከቅርብ ጊዜ ወዲህ የኢትዮጵያ ፊልም ኢንዱስትሪ አብዮት እንዲነቃቃ ካደረጉ ወጣት ተዋናያን መካከል በግንባር ቀደምትነት የሚጠቀሰው እንግዳሰው ሀብቴ ቴዲ ነው። ለረጅም ዓመታት የፊልም ኢንዱስትሪው ተመልካች በማጣት በመቀዛቀዝ በርካታ ሲኒማ ቤቶች ፊልም ማሳየት እስከ ማቆም ደረጃ የደረሱበት ሁኔታ ተፈጥሮ ነበር። ነገር ግን ላለፉት ጥቂት ዓመታቶች በአዳዲስ ግሩም በሆኑ ፊልሞች የሲኒማ ቤት በሮች እንዲጨናነቁና ተመልካችም ወደ አማርኛ ፊልም ፊቱን እንዲያዞር ካደረጉ ጥቂት ወጣት ተዋናዮች መካከል አንዱ እንደሆነ ይነገራል። ራሱ በሚደርሳቸው ዳይሬክት በሚያደርጋቸውና ፕሮዲውስ በማድረግም በሚሳተፍባቸው ከዚህ ውጭ ደግሞ በትወና ብቻ መሪ ተዋናይ ሆኖ የሰራባቸው ፊልሞች በርካታ ሲኒማዎችን ተመልካች እንዲጎርፍ በማድረግ የፊልም ኢንዱስትሪው ላይ ትልቅ ተጽዕኖ መፍጠር የቻሉ ናቸው። የትወና ብቃቱ እጅግ ድንቅና ልዩ የሚባልለት እንግዳሰው ሀብቴ የፊልም ዓለምን እጅግ በአስገራሚ ሁኔታ የተቀላቀለ ሲሆን ወጣ ያሉ ካራክተሮችን በመጫወትም ይታወቃል። ፊልም ላይ ፊልሙን እንደ ፊልም ሳይሆን የእውነታው ዓለም አንድ ነጸብራቅ አድርጎ የሚመለከተው እንግዳሰው ሀብቴ ለፊልም ነፍስ የሚዘራና የትወና ሂደቱም እጅግ ወጣ ያለ መሆኑን በርካታ የፊልም ጸሐፊያን ጭምር ሲመሰክሩለት ተመልክተናል። እንግዳሰው ሀብቴ የሚሰጠውን ካራክተር ሙሉ ለሙሉ ተላብሶ ራሱን ሆኖ የሚጫወት ሲሆን ንዴትን፣ ቁጣን፣ ሐዘንን፣ ደስታን እያፈራረቀ ለፊልም ተመልካች ድንቅ በሆነ የትወና ብቃቱ የሚያስኮመኩም ወጣት ድንቅ ተዋናይ ነው። የሰራቸውን ፊልሞች ለመዘርዘር እጅግ ያዳግታል። ከቅርብ ጊዜ ወዲህ በርካታ ለቁጥር የሚያዳግቱ የሲኒማ ፊልሞችን ሰርቷል። ተከታታይ በዩቲዩብና በቴሌቪዥን የሚታዩ ድራማዎችም ላይ ድንቅ የተባለ የተውኔት ጥበቡን አሳይቷል። ከወጣት አንጋፋ ተዋናያን ጋርም በመጣመር ችሎታውን አሳድጓል። ከዚህ ባሻገር ለአዳዲስ ተዋናዮችም ቦታ በመስጠትና ወደፊት እንዲመጡ የጥበብ ተሰጥኦ ዓለምን እንዲቀላቀሉ በማድረግም ያበረከተው ከፍተኛ የሆነ የሙያ ተግባሩ ትልቅ እንደሆነ ይነገርለታል። ከዚህ ውጪ በተደጋጋሚ በተውኔት ዓለም አብሯት ከተወነው ተዋናይ ኑሐሚን ጋር ያለውን የፍቅር ግንኙነት በተመለከተ ከዚህ ቀደም በርካታ መረጃዎች ሲወጡ ነበር። አርቲስቱ የትዳር ጎጆን እንዳልመሰረተና በተደጋጋሚ ከዚች ወጣት ቆንጆ ተዋናይ ጋር የመታየቱም ጉዳይ ፍቅር መንገድን ጀምሯል የሚል ጥርጣሬን ያኖረ ነበር። ይህም በጥርጣሬ አልቀረም። ለረጅም ወራቶች በፍቅር እንደነበሩ የቅርብ ወዳጆቻቸው ይናገራሉ። ነገር ግን ሁለቱም በየግላቸው ወደ ፍቅር ሕይወት እንዳልገቡና በሁለቱ ጓደኝነት መካከል የፍቅር ሕይወት እንዳልተጀመረ በተደጋጋሚ አስረድተዋል። እንግዳሰው ሀብቴ በተውኔት ዓለሙ ቢሳካለት በኢትዮጵያ አሁን ላይ እጅግ ተፈላጊ ከሆኑ ወንድ ተዋናዮች መካከል አንዱ ቢሆንም ነገር ግን የተረጋጋ የፍቅር ሕይወት ማግኘት እንደተሳነው በተደጋጋሚ ይነገራል። ወጣቷ ተዋናይም እንዳልታጨችና የፍቅር አጋር እንደሌላት በርካቶች ገልጿል። ይህንን ተከትሎ
የተውኔት ዓለም አድናቂዎችም ተዋናይ እንግዳሰው ሀብቴ እንዲሁም ደግሞ ተወዳጇ ተዋናይ ኑሐሚን ቢቃመሩ የፍቅር መንገድን ቢጀምሩ ከዚህም ባሻገር ወደ ትዳር ቢገቡ የተዋጣላቸውና ድንቅ እምረት መሆናቸው አይቀርም የሚል ሐሳብን በተደጋጋሚ ሲሰነዘር ቆይቷል። ነገር ግን ከሰሞኑ በሁለቱ ተወዳጅ ተዋናያን መካከል ንፋስ እንደገባ እየተነገረ ይገኛል። በአንድ ወቅት የሁለቱን ጉዳይ በተመለከተ እጅግ ያልተጠበቁ መረጃዎች ወጥቷል። ከዚህ ባሻገር ቴዲ ያልተጠበቀ ክስ እንደተሰነዘረበት ይታወሳል። ከዚህ በኋላ ነበረ የተዋናይ ቴዲ እንዲሁም ደግሞ የተዋናይት ኑሐሚን ጉዳይ እንዳበቃለት የተነገረው። የጀመሩት የፍቅር ጎጆ እንደተቋረጠና አሁን ላይ ያላቸው ሁኔታ መልካም እንዳልሆነ ተገልጿል። ይህንንም በሚያሳይ ሁኔታ ከሰሞኑ አነጋጋሪ በሆነ መንገድ የተሞሸረችውና የሙሽሪትም የቅርብ ጓደኛና ሚዜ የነበረችው ኑሐሚን የተገኘችበትን ሰርግ ያለመታደሙም ጉዳይ ከዚሁ ጋር የተያዘ ስለመሆኑ ይነገራል። ፍናን ህድሩ ሰርጓ በበርካታ አርቲስቶች የደመቀ በተለይም ደግሞ ለእንግዳሰው ሀብቴ ቴዲ እጅግ ቅርብ የሆኑ የቅርብ ወዳጆቹ ጭምር የተገኙበትና እንዲሁም የፍቅር አጋሩ ናት ተብላ የምትጠበቀው ኑሐሚንም ሚዜ በመሆን ሰርጉን ያደመቀችበት ቢሆንም ነገር ግን እንግዳሰው ሀብቴ በዚህ አለመገኘቱ እጅግ እያነጋገረ ነበር። ይህም በኑሐሚንና በእንግዳሰው ሀብቴ መካከል በተፈጠረው ግጭት ስለመሆኑ መረጃዎች ወጥተዋል። ከዚህ ባሻገር አርቲስቱ ከሰሞኑ እጅግ ያልተጠበቀ አንድ ቪዲዮ በማህበራዊ ሚዲያዎች ላይ አነጋጋሪ ሆኗል። ከቅርብ ወዳጆቹና ከጓደኞቹ ጋር ልደቱን እያከበረ የሚያሳይ ቪዲዮ ነው። በዚህ ቪዲዮ የተመለከተው ሁሉ መልካም ምኞትን እያጋራው በቪዲዮም መነጋገሪያነት እጅግ በርካታ ሐሳብና ርዕሶችን እያነሳ ቆይቷል። እንግዳሰው ሀብቴ በግል ሕይወቱ እጅግ ሳቂታ ተጫዋችና ከጓደኞቹም ጋር ጥሩ ስነ ምግባር ያለውና ከሰው ጋር ቶሎ የሚግባባ በሚል የሚገልጹት ነው። በቅርብ ወዳጆቹ እጅግ ተወዳጅ እንደሆነ የሚነገርለት አርቲስቱ በበርካታ ወዳጆቹ ወዳጀ ብዙ እንደሆነም ይጠቀሳል። ከሰሞኑም የልደት ዝግጅቱን ቅንጡ ባልሆነ እጅግ በተረጋጋ መንገድ ያከበረ ሲሆን ደስታው ወደር አልፎት ለቅርብ ወዳጆቹና ጓደኞቹም ያለውን አክብሮት ገልጿል። ከዚህ ባሻገር ባሳለፍነው ሳምንት እንግዳሰው ሀብቴን ልብ የነካና በመድረክ ላይ እንዲያነባ ያደረገው አንድ የሽልማት ስነ ስርዓትም ተከናውኗል። ይህም አርቲስቱ ለተውኔት ዓለሙ የከፈለው ታላቅ ዋጋና መስዋዕትነት እንደነበረ ተገልጿል። የኢትዮጵያን የፊልም ኢንዱስትሪ መቀላቀል የዋዛ አልነበረም። በተለይም ከ10 ዓመታት በፊት ይህ መንገድ እጅግ ጠባብና ለጥቂቶች ብቻ የተፈቀደ መሆኑን ተከትሎ የጥበብ ዓለምን ትልቅ ለውጥ ማምጣት የሚችሉ ተዋናያን የጥበቡ ዓለም ጥሪ ኖራቸው ነገር ግን የጥበቡን ዓለም መቀላቀል ተስኗቸው ቆይቷል። በዚህም በርካታ ዋጋ የከፈለው እንግዳሰው ሀብቴ ይህንን መድረክ ባገኘበት ሰዓትም በወር መቆጣጠር አቅቶት የህይወቱን ጉዳይ ለአድማጭ ተመልካች አስረድቷል። ነገር ግን የፊልሙን መንገድ ከተከተለ በኋላ እጅግ የተዋጣለት የፊልም አክተር መሆን ችሏል። አሁን ላይ አዳዲስ የሚጠበቁ ፊልሞች ያሉት ሲሆን ከዚህ ባሻገር በሲኒማ ያሉና በዩቲዩብ ገጽም ተከታይ የተለቀቁ በርካታ ፊልሞች አሉ። በእነዚህ ፊልሞችም ተደጋጋሚ የሆኑ የዓመቱ ምርጥ ተዋናይ ዘርፍን ማሸነፍም የቻለባቸው ናቸው። እኛም መረጃውን በዚህ መልኩ ሰንደን ለእናንተ አደረስን። እስከ ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።